አርጀንቲናዊ የአትሌቲኮ ማድሪድ ኮከብ ሁሊያን አልቫሬዝ በአትሌቲኮ ማድሪድ የሚያቆየውን አዲስ ኮንትራት ይፈራረማል ተብሎ አይጠበቅም። ይህንን ጉዳይ በተመለከተ ጥያቄ ቀረበላቸው የአትሌቲኮ ማድሪዱ ዋና አሰልጣኝ ዲዮጎ ሲሞኒ ስለዚህ ጉዳይ ምላሻቸውን ሲሰጡ ይህ ጥያቄ መቅረብ ያለበት ለራሱ ለተጫዋቹ ነው ሲሉ ተናግረዋል። ተጫዋቹ በአትሌቲኮ ማድሪድ ቤት የመቆየት ፍላጎት የለውም ሲሉ በርካታ ሪፖርቶች እየዘገቡ ይገኛሉ። ይህንን ተከትሎ ትላልቅ የአውሮፓ ክለቦች ተጫዋቹን ለማስፈረም አይናቸውን ጥለዋል። ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው የእንግሊዝ ፕሪምየር ሊግ ዋንጫን ከፍ አድርጎ ያነሳው የሰሜን ለንደኑ ክለብ አርሰናል ነው። በርካታ ሪፖርቶች እንደዘገቡ ከሆነ አርሰናል ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ እንደሚያደርግ እነዚህ ዘገባዎች ያሳያሉ። ተጫዋቹ በአትሌቲኮ ማድሪድ ቤት መቆየት አይፈልግም የሚለው ዜና ምን ያህል እውነት ነው? ተጫዋቹስ በአትሌቲኮ ማድሪድ ቤት የማይቆይ ከሆነ የትኛውን ክለብ ሊቀላቀል ይችላል? አርሰናልስ የተጫዋቹን ደሞዝና የሚጠየቀውን የዝውውር ክፍያ ይከፍላል ወይ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮአችንን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ይህ ቪዲዮ ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። የተለያዩ ዝግጅቶችን ይዤላችሁ መጥቻለሁ። በመጀመሪያው የፕሮግራማችን ክፍል የሁሊያን አልቫሬዝንና የአርሰናልን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ትላንትና በይፋ የዝውውር ጉዳዮቻችንን የዝውውር ፕሮግራሞቻችንን ወደ እናንተ ማድረስ ጀምረናል። ፈጣሪ በፈቀደ እንቀጥላለን። ዛሬ ደግሞ ሁሊያን አልቫሬዝና አርሰናል ላይ ማረፊያችን የሚቆይ ይሆናል ማለት ነው። እንግዲህ አልቫሬዝን ጉዳይ በተመለከተ ከወራት በፊት አንድ ፕሮግራም ሰርቼላችሁ እንደነበር ታስታውሳላችሁ። አርሰናል ተጫዋቹን የሚያስፈርምበት ፖሲቢሊቲ ምን ያህል ነው፣ አርሰናል ተጫዋቹን በምን አይነት መንገድ ሊያስፈርመው ይችላል የሚል ፕሮግራም ሰርቼላችሁ ነበረና እንግዲህ አሁን ላይ ደግሞ በተለይ ተጫዋቹንና አርሰናልን በተመለከተ የተለያዩ ሪፖርቶች ይወጡ ይገኛሉ። እንግዲህ አርሰናል በተለይም ደግሞ በዚህ ሲዝን ባመጣው ውጤት ምክንያት በርካታ ሚሊዮን ፓውንዶችን ወደ ካዝናው ያስገባ እግር ኳስ ክለብ ነው። እንደውም ቻምፒየንስ ሊግን የሚያሸንፍ ከሆነ ወይም የቻምፒየንስ ሊግ ዋንጫን ከፍ አድርጎ የሚያነሳ ከሆነ ምናልባትም ደግሞ እስከዛሬ ማንቸስተር ሲቲ በርካታ ዋንጫዎችን እያሸነፈ በአንድ ዓመት ካገኘው የገንዘብ ሽልማት የሚበልጥ የገንዘብ ሽልማቶች ሊያገኝ እንደሚችልም ነው በርካቶች የተናገሩ የሚገኙት። እንደው ለአብነት እንኳን ብንወስድ አርሰናል የእንግሊዝ ፕሪምየር ሊግ ዋንጫን በማሸነፉና አንደኛ ደረጃን ይዞ በማጠናቀቁ ብቻ ዚ አትሌቲክ እንደዘገበው ከሆነ 198.7 ሚሊዮን ፓውንድ ያገኘ ክለብ ነው። ስለዚህ በቻምፒየንስ ሊግ ፍጻሜ በመድረሱ በሌሎች ውድድሮች ላይ ባመጣው ውጤታማነትም ጭምር የሚያገኘውን ገንዘብ ስንደማምረው አርሰናል እጅግ በጣም ከፍተኛ ገንዘብ ወደ ካዝናው እንዳስገባ ያለ ጥርጥር መናገር ይቻላል። አርሰናል ደግሞ የዚህን ዓመት ውጤታማነቱን ለመድገም በመጪው ክረምት ከፍተኛ የዝውውር ኢንቨስትመንት ያደርጋል ተብሎ ይጠበቃል። ታዲያ አርሰናል ሊያስፈርማቸው ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ሁሊያን አልቫሬዝ ነው። እንግዲህ ይህንን ተጫዋች በተመለከተም ፋብሪዚዮ ሮማኖ ትላንትና አንድ ዘገባ ይዞ ወጥቶ ነበረ። ሁሊያን አልቫሬዝ በአትሌቲኮ ማድሪድ የመቆየትና አዲስ ውል የመፈረም ምንም አይነት እቅድ የለውም፣ ይህንን ሪፖርቶች ይጠቁማሉ የሚል መረጃ ይዞ ወጥቶ ነበር። የዚህን ተጫዋች ጉዳይ በተመለከተ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ አንድ ጥያቄ ቀርቦላቸው ነበር። አልቫሬዝ ይቆያሉ ወይ ተብለው ሲጠየቁ ይሄ ጥያቄ መቅረብ ያለበት ለእኔ ሳይሆን ለራሱ ለተጫዋቹ ነው። ተጫዋቹ ይህን ነገር ለመወሰን ትክክለኛው ጊዜ ላይ ይገኛል፣ ብቁም ነው ብዬ አስባለሁ። ስለዚህ ምናልባትም ደግሞ ቀድሞ ውሳኔውን ወስኖ ይሆናል የሚል ሀሳባቸውን አሰልጣኙ ሰጥተዋል ማለት ነው። እንግዲህ ባርሰሎናና ፔዤ የተጫዋቹ ፈላጊዎች እንደሆኑ ሲገለጽ ቆይቷል። አሁን ደግሞ አርሰናል ራሱ በደንብ ጠንካራ ፍላጎት እንዳለው እየተነገረ ነው የሚገኘው።
ቲምቶክ በበኩሉ ይዞት የወጣው ዘገባ እንደሚያሳየው እንግዲህ በመጪው ክረምት ተጫዋቹ አትሌቲኮ ማድሪድን የመልቀቅ ፍላጎት አለው። እንደውም የተጫዋቹ ወኪሎች በድጋሚ ለአትሌቲኮ ማድሪድ ተጫዋቹ በስፔኑ ክለብ በማድሪድ ከተማ የመቆየት ፍላጎት የለውም ብለው አስታውቀዋል፣ ለክለቡ ተናግረዋል የሚሉ መረጃዎችን የሚሉ ሐሳቦችን እንግዲህ ስንመለከት ቆይተናል። ስለዚህ አርሰናል ይህንን አርጀንቲናዊ ተጫዋች ለማስፈረም ከፍተኛ የዝውውር ጥያቄ ለማቅረብ ተዘጋጅተዋል ይለናል ቲምቶክ። እንግዲህ በባለፈው ጥር ወር ሲገለጽ እንደነበረው አልቫሬዝ እና የቅርብ ሰዎቹ በአውሮፓ ውስጥ ከሚገኙት ምርጥ ተጫዋቾች መካከል ተጫዋቹ እንደ አንዱ እንደሚቆጠርና ተጫዋቹ ደግሞ ከዛ ክለብ ለመልቀቅ እያሰበ እንደሆነ ውስጥ አዋቂዎች እነዚህን መረጃዎች ሲገልጹ ነበር። እንግዲህ አትሌቲኮ ማድሪድ በዓለም እግር ኳስ ውስጥ ካሉ ምርጥ ተጫዋቾች መካከል አንዱን በክለብ ውስጥ የያዘ ቢሆንም ነገር ግን ተጫዋቹ በዛ ክለብ ውስጥ እንዲቆይ የሚፈልጉትን ኮንትራት ይፈርምላቸዋል ተብሎ አይጠበቅም። አሁን ከመጋረጃው ጀርባ ተጫዋቹ በክለቡ ደስተኛ አይደለም። የአልቫሬዝ ካምፕም አሁን ባለው የዝውውር መስኮት ተጫዋቹ ወደ ሌላ ክለብ እንዲዘዋወር ፍላጎት አለ የሚሉ በርካታ ዜናዎች እየወጡ ነው። እንግዲህ ተጫዋቹ በተለይም ከዛ ክለብ ለመልቀቅ አንዱ ፍላጎት አለው ከሚሉ ምክንያቶች መካከል እንደምታውቁት ተጫዋቹ ከማንቸስተር ሲቲ ነው ወደ እዚህ ክለብ የመጣው እና ከማንቸስተር ሲቲ የለቀቀበት ትልቁ ምክንያት የቋሚ ተሰላፊነትን እድል እምብዛም የሚያገኝ ተጫዋች አልነበረም። ብዙ ጊዜ ፔፕ ጓርዲዮላ ተጫዋቹን የሚጠቀመው በፌክ ነምበር 9 ወይም በሐሰተኛ 9 ቁጥር ሚና እንዲጫወት ነው። በክለብ ውስጥ ሃላንድ አለ። ሃላንድን ደግሞ ቤንች ማድረግ የማይታሰብ ነው። ስለዚህ ያለው አማራጭ ሃላንድ ሲጎዳ ነው ወይም ለስኳድ ሮቴሽን ነው ተጫዋቹ ሊጠቀምበት የሚችለው። ስለዚህ በዚህ ቡድን ውስጥ እንደ አማራጭ ስለሆነ የምታየው እዚህ ክለብ ውስጥ አልቆይም በማለት ነበረ ወደ አትሌቲኮ ማድሪድ ሄደው እንጂ ተጫዋቹ ቻምፒየንስ ሊግን አሸንፈዋል ከማንቸስተር ሲቲ ጋር የፕሪሚየር ሊግ ዋንጫን፣ ሌሎች ዋንጫዎችንም ያሸነፈ ተጫዋች ነው። ግን ደግሞ ወደ አትሌቲኮ ማድሪድ ሲሄድ የበለጠ ምርጥ ብቃቱን አሳይቷል። እንደውም ከማንቸስተር ሲቲ በበለጠ የተጫዋቹን ምርጥ ብቃት ያየነው ወደ አትሌቲኮ ማድሪድ ከሄደ በኋላ ነው። ግን 2 ሲዝኖችን በአትሌቲኮ ማድሪድ አሳልፏል። ተጫዋቹ ብዙም ዋንጫ እያሸነፈ አይደለም ያለው ከማንቸስተር ሲቲ ጋር በአንጻራዊነት ስትመለከቱት። ስለዚህ ተጫዋቹ ዋንጫ የሚያሸንፍበት የተሻለ ክለብ፣ ኬሪየሩን የበለጠ የሚያሳድግበትን ክለብ መቀላቀል ይፈልጋል። ይሄ የኔ እይታ ነው፣ የኔ ሐሳብ ነው። ተጫዋቹ በተለይም ደግሞ በአትሌቲኮ ማድሪድ ጥሩ ብቃቱን እያሳየ ቢሆንም በግሉ ዘንድሮ እንኳን ከ1 እስከ 3 ባለው ደረጃ አትሌቲኮ ማድሪድ መጨረስ አልቻለም በስፔን ላሊጋ። ስለዚህ የተሻለ ተጫዋቹን የሚያሳድገውን ክለብ ይፈልጋልና ለዛ ነው አዲስ ኮንትራት በክለቡ መፈረም አይፈልግም የሚሉ መረጃዎችን እየሰማን የምንገኘው። እና እንግዲህ በመላው አውሮፓ በተለይም ደግሞ ትላልቅ ክለቦች እነ ፔዤ፣ ባርሰሎና፣ አርሰናል ተጫዋቹን ለማስፈረም ካላቸው ፍላጎት የተነሳ አትሌቲዎች ተጫዋቹን የማቆየት ትግላቸው እጅግ በጣም የጸና ሊሆን እንደሚችል መናገር ይቻላል። እንግዲህ እነዚህ የጠቀስኳቸው 3ቱ ክለቦች ባርሳ፣ ፔዤ እና አርሰናል ተጫዋቹን የማስፈረም ከፍተኛ ፍላጎት አላቸው። እንግዲህ የባርሰሎና ጉዳይ በተመለከተ ከዚህ ተጫዋች ጋር በተደጋጋሚ ጊዜ ስማቸው ተያይዞ ሲነሳ ቆይቷል። የካታሎኛው ክለብ እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አለው። የተጫዋቹም አድናቂ ነው እና በኑ ካምፕ በሚቀጥለው ዓመት የቡድኑን የፊት መስመር እንዲመራላቸው ይፈልጋሉ። ይሁን እንጂ የባርሰሎና የፋይናንስ ውስንነቶችን ወይም ሊሚቴሽኖችን ስንመለከት በዚህ ደረጃ ጠንከር ያለ የዝውውር እንቅስቃሴ እንዳያደርጉ ምናልባት እንቅፋት ሊሆንባቸው ይችላል እና ምናልባት ማንኛውም አልቫሬዝን ማስፈረም የሚፈልግ ክለብ ራሱ አርሰናልንም ጨምሮም ቢሆን ከ100 ሚሊዮን ፓውንድ በላይ ለአትሌቲኮ ማድሪድ መክፈል ይጠበቅበታል። ስለዚህ ባርሳ ደግሞ አሁን ባለው ሁኔታ የአትሌቲኮን ፍላጎት ሙሉ በሙሉ ሊያሟላ ይችላል ወይም የዚህን ተጫዋች ደሞዝም ሆነ የዝውውር ክፍያ በተሟላ ሁኔታ ለመክፈል ፈቃደኛ ይሆናል የሚል ሐሳብ አይኖርም። ምንም እንኳን ይህ ቢሆንም በኑ ካምፕ የሚገኙ ምንጮች ባርሰሎና አሁንም በፉክክር ውስጥ እንዳለ ግን ከዛው ከስፔን የሚወጡ ሪፖርቶች ያሳያሉ እና የስፔኑ ሻምፒየን ክለብ ባርሰሎና በተለይም ደግሞ ተጫዋቹን ለማምጣት የተሻሉ ሐሳቦችን ሊያቅዱ እንደሚችሉ ይጠበቃል። ከዚህ በተጨማሪ ባርሰሎና ከአልቫሬዝ ካምፕ ጋር ያለው የረጅም ጊዜ ግንኙነትና ተጫዋቹም ክለቡን ለመቀላቀል ካለው ሐሳብ አንጻር በዝውውር መስኮቱ ላይ እንግዲህ ልናያቸው ከምንችላቸው ጉዳዮች መካከል አንዱ የዚህን ተጫዋች ወደዚህ ክለብ የመምጣትን ጉዳይ ነው። ታዲያ ምናልባት ባርሰሎና ይህንን ተጫዋች
ለማስፈረም የሚቸገር ከሆነ የትኛው ክለብ ይህን ተጫዋች ሊያስፈርም ይችላል የሚለውን ነገር ስንመለከት እንግዲህ አርሰናል በተለይም ደግሞ የተጫዋቹን የዝውውር ሂሳብ ለመክፈልና እንዲሁ ደግሞ የሚጠየቀውን የተጫዋቹን ደሞዝ ለመክፈል ሙሉ ለሙሉ ዝግጁ ነው የሚሉ መረጃዎች ይወጡ ነው። እንግዲህ ቲምቶክ እንደምታውቁት ታማኝ የዝውውር መረጃዎችን ይዞ በመውጣት ይታወቃል። እንግዲህ ሁለቱም ክለቦች ራሱ ፔዥም ሆነ አርሰናል ጠንካራ የፋይናንስ አቅም እንዳላቸው ይታወቃል። ስለዚህ አርሰናል በተለይም ደግሞ በአንድሪያ ቤርታ ስር ጥሩ ተደራዳሪነት ያለው ቡድን መሆኑን ከዚህ በፊት አሳይቶናል። አንድሪያ ቤርታ በመጀመሪያ የዝውውር ስራው ለአርሰናል 8 ጥሩ ተጫዋቾችን አስፈርሟል። ኤቤሪቼዜን ሲያስፈርም በጣም ባጭር ጊዜ ነው። ዩኬሬስን በሚያስገርም ተደራዳሪነት አርሰናል አስፈርሟል። እነ ኖኒ ማድዌኬን የመሳሰሉ ተጫዋቾችን አርሰናል ማግኘት ችሏል፣ ዙብሜንዲን ጨምሮ። ከዚህ በተጨማሪ ደግሞ ራሱ አንድሪያ ቤርታ ከሁሊያን አልቫሬዝ ጋር ጥሩ ግንኙነት አለው። ምክንያቱም ተጫዋቹ ከማንቸስተር ሲቲ ወደ አርሰናል ወደ አትሌቲኮ ማድሪድ ሲመጣ አንድሪያ ቤርታ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ነበረና ትልቅ ሚና ነበረው በተለይ ተጫዋቹ ወደዚህ ቡድን እንዲመጣ በማድረግ አኳያ ስንመለከተው። ስለዚህ አሁን ካለው ነገር አንጻር ስንመለከት አንድሪያ ቤርታ ከሁሊያን አልቫሬዝ እና ከወኪሎቹ ጋር ጥሩ ግንኙነት ስላለው ተጫዋቹ ወደ አርሰናል እንዲመጣ የማድረግ ትልቅ ኦፖርቹኒቲ ሊኖረው ይችላል ተብሎ ይጠበቃል። ከዚህ በተጨማሪ ፔዥንም ብንመለከት የስፖርት ፕሮጀክታቸው እያደገ ነው እና ደግሞ በሚቀጥለው ጊዜ የበለጠ የፊት መስመራቸውን ማጠናከር ይፈልጋሉ። ይህን ተጫዋች ወደ ክለቡ የማምጣት እቅዳቸው እጅግ በጣም ከፍተኛ ነው። እንግዲህ ራሱን አርሰናልን ብንመለከት የፊት መስመራቸውን አጀስት ማድረግ ወይም ማሻሻል ይፈልጋሉ። በተለይ ደግሞ እንደነ ቪክተር ዮኬሬስ ላሉ ተጫዋቾች አጋዥ የሚሆን ተጫዋች። ከዚህ በተጨማሪ የግራው መስመር ላይ ሊያንድሮ ትሮሳርድ እና ማርቲኔሊ ጉዳይ እስካሁን ይቆያሉ አይቆዩም የሚለው ነገር የተረጋገጠ አይደለም እና ስለዚህ አሁን ካለው የአርሰናል የአጥቂ መስመር ነባራዊ ሁኔታ አንጻር ቢያንስ 1-2 ጥሩ የመስመር አጥቂዎችን አርሰናል ሲያስፈርም ልንመለከት እንችላለን። ስለዚህ እንደ ክቫራስኬሊያ አይነት ተጫዋቾች፣ እንደ ባርኮላ አይነት ተጫዋቾች ወይ ደግሞ እንደ አልቫሬዝ አይነት ተጫዋቾች ከአርሰናል ጋር ስማቸው ተደጋግሞ ቢነሳ ብዙም የሚያስገርመን ላይሆን ይችላል ማለት ነው እና ለአልቫሬዝ ካምፕ ቅርበት ያላቸው ምንጮች እንዳረጋገጡት ከሆነ አጥቂው በዚህ የክረምት ተጫዋቾች የዝውውር መስኮት በተለይም ይሄ በጣም የተንዛዛ ዝውውር ውስጥ ተጫዋቹ መውደቅ አይፈልግም። በተለይ ተጫዋቹ ወደ ባርሴሎና መሄድ የሚፈልግ ከሆነ ያ ስምምነት መፈጸም ያለበትን መንገድ እንዲያበጁም ጭምር እንደሚታሰብ ነው የተገለጸው እና የአልቫሬዝ ወኪሎች አቋማቸው ግልጽ ነው። ወይ ተጫዋቹን ወደ ሌላ ክለብ እንዲሄድ ማድረግ አሊያም ደግሞ ተረጋግቶ በዛው በአትሌቲኮ ማድሪድ እንዲጫወት ማድረግ ነው። እንግዲህ አትሌቲኮ ማድሪዶች ተጫዋቹን ለማቆየት ከፍተኛ ስራ እየሰሩ ነው የሚገኙት። ነገር ግን ደግሞ በተለይ እንደ አርሰናል ያሉ ክለቦች ተጫዋቹን ለማስፈረም ገፍተው የመሄዳቸው ጉዳይ ምንም አጥያቂ እንዳልሆነ እነዚህ ሪፖርቶችና መረጃዎች ያሳያሉ። ስለዚህ እንግዲህ አሁን ካለው ነገር አንጻር ስንመለከት ተጫዋቹ በአትሌቲኮ ማድሪድ መቆየት አይፈልግም። አርሰናል ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ ያደርጋል። እንዲሁ ደግሞ በርካታ ሚሊዮን ፓውንዶችን ቢጠየቅ እንኳን ያንን የማድረግ ችግር የለበትም። አርሰናል የሚወጡ በርካታ ሪፖርቶች እየወጡ ነው። ስለዚህ እንግዲህ አሁን አርሰናል በተለይ የበለጠ ከነዚህ ሁለት ክለቦች ከፔዤ እና እንዲሁ ደግሞ ከባርሴሎና ጋር ከፍተኛ ፉክክር ሊያደርግ እንደሚችል ይጠበቃል። አርሰናል ግን ተጫዋቹን በቀላሉ አይተውም። ይህን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እንደሚያደርግ እነዚህ ሪፖርቶች ያሳያሉ። ተጫዋቹ ወርልድ ክላስ ተጫዋች ነው። በጣም ትልቅ ኳሊቲ ያለው ተጫዋች ነው። ምንም የሚያጠያይቅ አይደለም። ስለዚህ በቀጣዮቹ ጊዜያት የዚህን ተጫዋች ጉዳይ በዝውውር መስኮቱ ላይ ልንሰማው እንችላለን። አርሰናል ተፎካካሪዎች ቢኖሩበትም እንኳን ተጫዋቹን ለማስፈረም ግን እስከ ጥግ ድረስ ሊሄድ እንደሚችል ይጠበቃል ማለት ነው። ስለዚህ ጉዳይ ምን ሀሳብ አላችሁ? ተጫዋቹ ወደ አርሰናል ይመጣል ብላችሁ ታስባላችሁ ወይ? አርቴታስ በዚህ ተጫዋች ላይ ምን አይነት የዝውውር እንቅስቃሴዎችን ያደርጋል? ኮሜንት ላይ ሀሳቦቻችሁን አጋሩን። እንግዲህ የዝውውር መረጃዎችን ቶሎ በቪዲዮም በላይቭም ወደ እናንተ እናደርሳለን። ዛሬ ማታም እግዚአብሔር በፈቀደ ላይቭ ላይ እንገናኛለን። እንግዲህ ይህንን ጉዳይ በተመለከተ ሌሎች አዳዲስ መረጃዎች ስለሚኖሩ እነዛን ይዘን ወደ እናንተ የምናመጣ ይሆናል። አልቫሬዝ ግን በአርሰናል ራዳር ውስጥ ይገኛል። ፔዤ እና ባርሴሎና ደግሞ አርሰናልን የሚፎካከሩ ሌሎች ክለቦች ናቸው ማለት ነው።